ኑር ኦዲዮ ቪዥዋል ፕሮዳክሽን ከቅርብ ዓመታት ወዲህ በዳዕዋው መስክ መልካም እንቅስቃሴ ያደረገ የሚገኘው ኑር ኦዲዮ ቪዥዋል ፕሮዳክሽን በትርጉም የቀረቡ የተለያዩ የዓለም አቀፍ ዳዒዎችን ስራዎች የዶክተር ዛኪር ናይክን፣ የሼክ አህመድ ዲዳትን፣ የዩሱፍ ኤስተስን፣ የአብድራሂም ግሪንን፣ የያሲር ፋዛጋን፣ የሃሩን ያህያን እንዲሁም የዶክተር ቢላል ፊሊፕስንና የመሳሰሉትን የዳዒ ሳዲቅ መሐመድን ኤምፒ3 ቁርአኖችን፣ ካሴቶችን፣ የተለያዩ ነሺዳዎችንና መጽሐፍቶችን ሲያቀርብላችሁ ቆይቷል። ታዲያ የሥራችን አጋር እርስዎ መሆኑን አይዘንጉ። ኦሪጂናል ሲዲዎችን ብቻ በመግዛት ሃይማኖታዊ ግዴታውን እንዲወጡ እንደወትሮው ሁሉ በአላህ ስም እንጠይቃለን። ኑር ኦዲዮ ቪዥዋል ፕሮዳክሽን كل من أهمل ذاتيته فهو أولى الناس طرا بالفناء لن يرى في الدهر قوميته كل من قلد عيش الهرى ليس غير الله ربا للعباد كل من أهمل ذاتيته فهو أولى الناس طرا بالفناء لن يرى في الدهر قوميته كل من قلد عيش الهرى ليس غير الله ربا للعباد. In the name of God, most gracious, most merciful. Mr. Y.P. Trivedi የተከበሩ የዛሬው ማምሻ እንግዳችን ሚስተር ዌብ ትሬቪዴ፣ ሚስተር ራሺም ባያዛቬሪ፣ ዶክተር ዛኪር ናይክ፣ ሚስተር ቸርማን ቫያባራ፣ ሚስተር ዳራንጂ ሳላቺ፣ የተከበራችሁ እንግዶች ክቡራንና ክቡራት አሰላሙ አለይኩም፣ ሰላም በእናንተ ላይ ይሁን። በዝግጅቱ አስተባባሪው ስም ማለትም በህንድ የአትክልት ተመጋቢዎች ኮንግሬስ፣ በእስላሚክ ሪሰርች ፋውንዴሽን እና በሩሽ ፓሽ ፋውንዴሽን ስም ከአትክልት ውጪ ያሉ ምግቦች ለሰው ልጆች የተፈቀዱ ወይስ የተከለከሉ በሚል ርዕስ ለተዘጋጀው ለዛሬው ልዩ ፕሮግራም እንኳን ደህና መጣችሁ እላለሁ። ይህ ፕሮግራም በወንድማማችነትና በመግባባት መንፈስ የተዘጋጀ ነው። እኔ ዶክተር መሐመድ ናይክ የዚህ ፕሮግራም አስተናጋጅ ነኝ። ስለዚህም ገለልተኛ የሆነ አቋም ይዛለሁ። በዚህ ፕሮግራም ላይ ፍትሃዊና ትክክለኛ የሆነ አመራር መስጠት ለኔ ክብር የሚሰጥ ምግባር ነው። ስለዚህ ሁለቱንም ተናጋሪዎች ሆነ አድማጮች ፕሮግራሙን በመልካም ስነ ምግባር እንድንከታተለው እጠይቃለሁ። በበርካታ ሰዎች ጥያቄ ቀርቦልኝ ነበር። ለምን ይህንን ውይይት ማድረግ አስፈለገ? ርዕሱስ ለምን ይሄ ሆነ? ተናጋሪዎቹስ ለምን እነዚህ ብቻ ሆኑ? የሚል ይህንን ግልጽ ለማድረግ የሩሽፓ ፋውንዴሽን ፕሬዝዳንት የሆኑት ሚስተር ዳራንጂ ሳላቺ በአንድ ወቅት አይአርኤፍ መጡ። ከአንድ ወር ተኩል በፊት ማለት ነው። አትክልት መመገብን የሚደግፍ መጣጥፎችን ለአይአርኤፍ በትህትና አቀረቡ። ጽሑፎቹም ከትላልቆቹ የዓለማችን ሃይማኖቶች የእምነት መጻሕፍቶች ማጣቀሻ ያላቸው ነበሩ። ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችም ጭምር ጥቅሶች የተካተቱባቸው ነበሩ። ከአትክልት ውጪ ያሉ ምግቦች ለሰው ልጆች የተከለከሉ መሆኑን ያመለክታሉ፣ እንደሳቸው አባባል ማለት ነው። ጥቂት ከተወያየን በኋላ ሚስተር ሳላቺ በኢንዲያን ቬጀቴሪያን ኮንግረስ ፕሬዝዳንት በሆኑት በሚስተር ራሺም ባያዛቬሪ እና የአይአርኤፍ ፕሬዝዳንት በሆኑት በዶክተር ዛኪር ናይክ መካከል በፓትካራ ሆል አዳራሽ ከአትክልት ውጪ ያሉ ምግቦች ለሰው ልጆች የተፈቀዱ ወይስ የተከለከሉ በሚል ርዕስ ላይ ውይይት እንዲደረግ ሐሳብ አቀረቡ። ይህም አድማጩ የተናጋሪዎቹን የተለያየ አመለካከት በማድመጥ የራሱን አቋምና ውሳኔ ለመውሰድ ያስችለዋል አሉ። ሁለቱም ተናጋሪዎች በዚህ ተስማሙ። ከ5 ቀን በፊት ያ ማለት ማክሰኞ ዕለት ከሚስተር ዛቬሪ ጋር ተገናኘን። እሱም ሁለቱ ተናጋሪዎች ከየራሳቸው የእምነት መጽሐፍ ውጪ እንዳይጠቅሱ የሚል ጥያቄ ያቀረበ። ዶክተር ዛኪር ምንም እንኳን በሃይማኖት ንጽጽር ዘርፍ መስክ በዋናነት የሚሳተፍ ቢሆንም እያመነቱ ሐሳቡን ተቀበሉ። ለዚህም ሃይማኖታዊ አመለካከትን አስመልክቶ ሚስተር ዛቬሪ ካልተገደዱ በስተቀር ከጄን እምነት አመለካከት አኳያ ብቻ የሚያቀርቡ ሲሆን ዶክተር ዛኪርም ካልተገደዱ በስተቀር ከእስላማዊ አመለካከት አንጻር ብቻ ያቀርባሉ። የጀርባ ታሪኩ ባጭሩ ይህንን ይመስላል። ሁለቱም ተናጋሪ ወገኖች በተስማሙበትና ፍትሃዊ ነው ባሉት የንግግር አካሄድ መሰረት በመጀመሪያ ሚስተር ራሺም ባያዛቬሪ ከአትክልት ውጪ ያሉ ምግቦች ለሰው ልጆች የተፈቀዱ ወይስ የተከለከሉ በሚለው ርዕስ ላይ ለ50 ደቂቃ ንግግር ያደርጋሉ። ከዛም ዶክተር ዛኪር ናይክ በተራቸው ለ50 ደቂቃ ርዕሱ ላይ የራሳቸውን ትምህርት ያቀርባሉ። ከዛም የመልስ ማቅረቢያ ጊዜ ይሆናል። በዚህም ሚስተር ዛቬሪ ዶክተር ዛኪር ያነሱት ሐሳብን አስመልክቶ ለ15 ደቂቃ መልሳቸውን ያቀርባሉ። ዶክተር ዛኪርን በተራቸው ሚስተር ዛቬሪ ላቀረቡት ትምህርት መልሳቸውን ያቀርባሉ። ለመጀመሪያው ንግግርም ሆነ ለመልሱ ከተሰጠው ጊዜ ውስጥ 5 ደቂቃ ሲቀራቸው ለተናጋሪዎቹ ምልክት ሰጣቸዋለሁ። በቀራቸው 5 ደቂቃ ውስጥ ተናጋሪዎቹ ሐሳባቸውን መጠቅለል ይጠበቅባቸዋል።
በስተመጨረሻም የጥያቄና መልስ ክፍለ ጊዜ ይቀጥላል። በዚህም አድማጮች ጥያቄዎቻቸውን በአዳራሹ ውስጥ በተዘጋጁት መነጋገሪያዎች አማካይነት ለተናጋሪዎቹ በየተራ ያቀርባሉ። በወረቀት የሚቀርቡ ጥያቄዎች በሁለተኛ አማራጭ የሚታዩ ሲሆን ጊዜ ከበቃን መልስ ይሰጥባቸዋል። አሁን የመጀመሪያው ተናጋሪ ሚስተር ራሺም ባሂዳቬሪ ንግግራቸውን እንዲያቀርቡልን እጠይቃለሁ። ሚስተር ራሺም ባሂዳቬሪ። Before I start my talk, I am really very happy that this atmosphere of brotherhood, it is really ንግግሬን ከመጀመሪያ በፊት በዚህ የወንድማማችነት ድባብ በጣም የተደሰትኩ መሆኔን እየገለጽኩ ዶክተር ዛኪር ወደዚህ መጥተው ይህንን የጋራ የደስታ መድረክ እንድንከፍተው እጠይቃለሁ። The chief guest of this morning, Mr. Y.P. Trivedi, President of Rushabh Corporation, Sri Dhanraj Salecha. የተከበሩ የዛሬው እንግዳችን ሚስተር ዋይቢ ትሪቪዴ የሩሽካሽ ኮርፖሬሽን ፕሬዝዳንት፣ ሽሪ ዳራንጂ ሳላቺ፣ ምሁሩ ዶክተር ዛኪር ናይክ፣ የፕሮግራሙ ኮኦርዲኔተር ወይም አቀናጅና ኤክስፐርቱ ዶክተር መሐመድ ናይክ፣ የአይቪሲ ምክትል ፕሬዝዳንት ሽሪ ቻምበር ናህሪ ቮራ፣ ሌሎችም የተከበራችሁ እንግዶች፣ ጓዶቼ፣ ወንድሞቼና እህቶቼ፣ በመጀመሪያ ሶስቱ ድርጅቶች በተለይም አይአርኤፍ ይህንን ትምህርት ለማዘጋጀት ያደረገውን ጥረትና ቁርጠኝነት ሳላመሰግን አላልፍም። እንደውም በአጠቃላይ በአይአርኤፍ ጥረት ብቻ የተከናወነ ነው ብል አላፍርበትም። ጓዶቼ፣ የዛሬው ርዕስ ከአትክልት ውጪ ያሉ ምግቦች ለሰው ልጆች የተፈቀዱ ወይስ የተወገዙ የሚል ነው። ስለዚህ ጉዳይ የሚነገር የትኛውም አረፍተ ነገር ይሁን ክርክር ሁሌም ቢሆን አንጻራዊ በሆነ መልኩ ብቻ ነው መታየት ያለበት። ፍጹም የሆነ እውነታ የሚባል ነገር ሊኖር አይችልም። 100% የተፈቀደ ነው ወይም 100% የተከለከለ ነው የሚል አባባል ሊኖር አይችልም። እኛም ጓዶቼ በማስተር ቲቪዲ በሚገባ እንደተጠቀሰው ይህንን ርዕስ ከሃይማኖት አኳያ ብቻ ሳይሆን ከተለያየ አቅጣጫዎች አንስቼ ንግግሬን አቀርባለሁ። ለምሳሌ ጂኦግራፊካል ወይም ስነ መልክዓ ምድራዊ ወይም ከታሪክ ምክንያቶች፣ ከሞራል፣ ከስነ ምግባር፣ ከሃይማኖታዊ ምክንያቶች፣ ከኢኮኖሚያዊ፣ ከስነ ምህዳርና ከአካባቢ ምክንያቶች፣ ከተፈጥሯዊ ምክንያቶች፣ ከስነ አእምሮዊና ከሁሉም በላይ ደግሞ ከጤናችን ጋር ከተያያዙ ምክንያቶች አንጻር ጠቅሳለሁ። ድርጊታችን በአስተሳሰባችን ተጽዕኖ ስር መሆኑ በአሁኑ ወቅት የተረጋገጠ ጉዳይ ነው። የምናስበውን ነገር እንተገብራለን። አስተሳሰባችን ደግሞ በአመጋገባችን ተጽዕኖ ስር ነው። እናም ባህሪያችንም እንዳመጋገባችን ነው። ለዛም ነው ይህ ርዕስ በጣም አስፈላጊ የሆነው። አመጋገባችንን በጎ አስተሳሰብ እንዲኖረው በሚያስችለው መልኩ መምረጥ አለብን። በጎ አስተሳሰብ ስል ሁሉንም ነገር ያካትታል። ጓዶቼ እመኑኝ፣ ሃይማኖቶች ብቻ ሳይሆኑ ዛሬ የሕክምና ሳይንስም ሳይቀር የምንመገበው ምግብ አስተሳሰባችንና ባህሪያችን ላይ ተጽዕኖ እንዳለው አረጋግጧል። ጓዶቼ ሚስተር ትሬቪዬ በትክክል እንዳስቀመጡት በዓለማችን ላይ ተክሎች ያልነበሩባቸው አሁንም የሌሉባቸው በዚህም ምክንያት አማራጭ የሌላቸው አካባቢዎች እንዳሉ ይታወቃል። አስቸጋሪ በሆኑ ምክንያቶች የተክሎች ወይም የእጽዋት መኖር የሚቻል አልሆነም። ነገር ግን አሁን ዓለማችን በስልጣኔ ከፍተኛ ደረጃ ላይ በመድረሷ የትራንስፖርት የመገናኛ ዘዴው በጣም የተራቀቀ በመሆኑ ሸቀጦች ምግብን ጨምሮ ከአንዱ አህጉር ወደ ሌላው ያለምንም ችግር መጓጓዝ የሚችሉበት ሁኔታ ተፈጥሯል። አሁን አማራጩ ስላለን ከሁሉም አቅጣጫ ቅድም ከጠቀስኩላችሁ ነገሮች በመነሳት የትኛው ይሻላል የሚለውን አማራጭ ማየት አለብን። አሁን በቀጥታ ወደ ዛሬው ከአትክልት ውጪ ያሉ ምግቦች አይፈቀዱም ወደሚለው ርዕሰ ጉዳይ ልምጣ። ይህ ለህንድ ብቻ ሳይሆን ለመላው የዓለም ሀገሮች ነው። ከሁሉ አስቀድሜ የምለው የህንድ ፍልስፍና መሰረት ያደረገው ማንኛውንም ህይወት ያለው ነገር የምናያቸውን ብቻ ሳይሆን የማይታዩንንም በአየር ውስጥ፣ በውሃ ውስጥ፣ በእሳት ውስጥ ወዘተ ያሉትን መጉዳት የለብንም የሚል ነው። ግን ሁሌም ቢሆን ገደብ አለው። ምክንያቱም የሰው ልጆች ካላቸው ፍላጎት እና አመፀኝነት አንጻር ይህንን ሙሉ በሙሉ ከማድረግ ይቆጠባሉ ማለት አይቻልም። ለዚህ ነው ጌታ መሐቪ ቢያንስ አስፈላጊ በሆነ ግድያ ብቻ ተገደቡ፣ ለረሃብና ለግል ፍላጎታችሁ ግን በፍጹም አትግደሉ ሲል የተናገረው። ለዛ ነው በጃይኒ እምነትና በአብዛኛው የህንድ ፍልስፍና መሰረት
ከአትክልት ውጪ ያሉ ምግቦች በፍጹም የተከለከሉ የሆኑት። ይህ ሃይማኖታዊ እይታችን ነው። በዚህ ጉዳይ ላይ ጠለቅ ብዬ አልሄድም። ነገር ግን ከስነ ልቦናዊ እይታ አንጻር ከአትክልት ውጪ ያሉ ምግቦች አስተሳሰባችንና ድርጊታችን ላይ ያላቸውን ተጽዕኖ ማየቱ በጣም አስፈላጊ ነው። ምሁሮቹ ደራሲያን እዚህ የመጻፋቸውና የነሱን ስም አልጠቅስም፣ ምክንያቱም ጊዜ ይወስድብናል። የመጥቀስ መብቱ ግን አለኝ። የአትክልት ምግቦች በዓለማችን ላይ አላስፈላጊ የሆኑ ስቃዮችን በመቀነስ ስነ ምህዳራችንን የተጠበቀ ለማድረግ እንደሚረዳ ተገልጿል። አያችሁ፣ እኔ ስለ አማራጭ ስናገር በየጫካው ያሉ አራዊትን ተመልከቱ። እነዛ ስጋ ተመጋቢ የሆኑ ራሳቸውን ስጋ በመመገብ ብቻ የተወሰኑ ናቸው። አትክልት ተመጋቢ የሆኑትም ደግሞ ስጋ መመገብን አይሹም። የሰው ልጅ ብቻ ነው ትክክለኛ ባልሆነ አመለካከትና አስተሳሰብ ተነስቶ እንደ ስጋ ተመጋቢም አትክልት ተመጋቢም ተደርጎ የታየው። ቅድም እንዳልኩት አማራጩ ካለን ለምን አላስፈላጊ ወደሆነ ግድያ እንሄዳለን? የዚህ ቲዎሪ መሰረታዊ ዓላማ ከሁከት ነፃ የሆነ ለእንስሳት፣ ለአዕዋፋት፣ ለዓለማችን ፍቅርና እዝነት እንዲኖረን ነው። ምክንያቱም ስጋ አላስፈላጊ ከሆኑ የምግብ ዝርዝሮች ውስጥ ሲሆን አትክልት ደግሞ አስፈላጊ ከሆኑ የምግብ ዝርዝሮች ውስጥ ነው። ከስነ ልቦና አንጻርም ቢሆን ጭካኔ፣ ግልፍተኝነት፣ እንስሳዊ ደመነፍስ፣ ትዕግስት ማጣት ስጋ መመገብ የሚያስከትሏቸው ውጤቶች ናቸው። የሰው ልጅ ስጋን በመመገብ አራቱን የእንስሳት ባህሪያቶች እንዲጸናወቱት ያደርጋል። እነሱም ደመነፍሳዊ የምግብ፣ የፍርሃት፣ የግለኝነትና የመራባት ስሜቶች ናቸው። እናም የሚያመዛዝን አእምሮ አለን። ከነዚህ ደመነፍሳዊ ፍላጎታችን ስሜታችንና መነሳሳትን የመሳሰሉ ባህሪያቶቻችንን በመጫን ፍጹም ከእንስሳ የበላይ የሆነን ፍጡራን መሆን እንችላለን። አለበለዚያ በእኛና በእንስሳት መካከል ምንም ልዩነት የለም። የሰው ልጅ ግን ተጨማሪ የሆነ የማመዛዘኛ አእምሮ ተሰጥቶታል። ግን ስጋ መመገባችን ይህንን ችሎታችንን ገድቦብናል። በመሆኑም ሰው ልክ እንደ እንስሳ ሆኗል። ለዚህ ያለው ሳይንሳዊ ማረጋገጫ ደግሞ ስጋ የእንስሳቱ አካል ዋነኛ ክፍል መሆኑ ነው። ተማሲካዊ እሴት አለው። ሶስት አይነት እሴቶች አሉ፣ ተማሲክ፣ ራጂያሲክና ሻርትሪክ የሚባሉ። ተማሲክ ማለት በአጭሩ የእንስሳው ደመነፍሳዊ የአውሬነት ስሜቱ ነው። More like an animal, he is careless, he is cruel, he is ignorant. ሰውም በአብዛኛው እንስሳትን እየመሰለ ነው። ግድ የለሽ፣ ጨካኝና ጭፍን ይሆናል። የሙት እንስሳት አካል የሆነውን ስጋ እየተመገበ የወንጀል ድርጊት ተጨምሯል። ጠበኝነት ደግሞ የስጋ ተመጋቢዎች ተፈጥሯዊ ባህሪ ነው። ማሰቢያና ማገናዘባችንን ያዛባል። በራሱ ብዙ ችግር ከመሆን አልፎ ሌሎች በርካታ ችግሮችን እንደ ወንጀል መጨመር እና ጭካኔ እየበዛ ነው። እንደ ራስ መቆጣጠርና መፋቀር፣ መተሳሰብ የሚባሉ ነገሮች ስጋን በመመገብ ምክንያት እየጠፉ ነው። እንስሳት ላይ የበለጠ ጭካኔ እያሳየን በመጣን ቁጥር የኛም ሰዋዊ ባህሪያችን እየቀነሰ የበለጠ አውሬ እየሆነ እንሄዳለን። አንድ የሻይሪ አባባል ልጥቀስ። ይህ የአውሬነት ጸባይ በልባችን ውስጥ ከሰረጸ እኛ ሰዎች ምን እንሆን ይሆን? ሰዎች ስጋ መመገባቸውን በሚያሳድርባቸው ተጽዕኖ የተነሳ የሰው ልጅ ወይም እንስሳ መሆኑን መለየት ይሳነዋል። ስጋ ነክ የሆኑ ምግቦችን መመገብ የኤምኤስ ሲንድሮም ወይም ተለዋዋጭ ባህሪ የበሽታ ምልክት ይስተዋልበታል። ይህ የስነ ልቦና መዛባት ነው። አሁን እንደተረጋገጠው ስጋ መመገብ የስነ ምግባርና የመንፈሳዊነት መላሸቅ ድክመት ምክንያት መሆኑ ተረጋግጧል። በዚህ ዙሪያ እኛ የህንድ አትክልት ብቻ ተመጋቢዎች ጉባኤ ከእንስሳት ጋር ያለን ሰላማዊ ግንኙነት ለማጠናከር በደንብ እየሰራን እንደሆነ ይሰማኛል። በጉባኤያችን አስተያየት መሰረትም ቬጀቴሪያን ተብሎ ስም የሚሰጠው ግለሰብ በማንኛውም ወቅት ሆነ በምንም አይነት ሁኔታ ውስጥ ስጋ፣ አሳ፣ የወፍ ስጋ፣ እንቁላልና ማንኛውንም የስጋ አይነት የማይበላ ሰው ነው። ቬጀቴሪያን የሚለው ቃል ደግሞ ቬጂቴብል ወይም አትክልት ከሚለው ቃል የመጣ አይደለም። Vegetus, VEGETUS, meaning whole, sound, fresh, lively. ዋናው የቃሉ መሰረት ቬጀተስ የሚለው ስራው ቃል ሲሆን ትርጉሙም ሙሉ፣ ጥሩ፣ ትኩስና ሕያው እንደማለት ነው። ከራሱ ንቃተ ህሊና ተነስቶ ሰዎችም ስለ ህይወት የጋራ የሆነ ንቃተ ህሊና እንዲኖራቸው ከሚያደርግ የበለጠ ኃይል የለም ይላል ኖርማን የሚባል ሰው። አልበርት ስዊትዘር ደግሞ የሰው ልጅ ለሕያው ፍጡራን በሙሉ አዘኔታን እስካላሳየ ድረስ ለራሱ ሰላም አያገኝም። ይልቁንም መጀመሪያውኑ ሰውን ሰው የሚያስብለው ለፍጡራን በሚያሳየው ርህራሄ ነው ይላል።
ይህ የጉዳዩን አንገብጋቢነት ይገልጻል። እሺ እንግዲህ አሁን የምገባው ከርዕሶች ውስጥ በጣም አስፈላጊ ወደ ሆነው ወደ ሕክምናዊ ንጽጽር ነው። በመጀመሪያ ደረጃ ልናውቅ የሚገባን ነገር ከአትክልት በቂ የሰውነት ገንቢ ንጥረ ነገር አናገኝም። ስለዚህም ይህን ንጥረ ነገር ለማግኘት የግድ ስጋ መብላት አለብን የሚለው ነገር መሰረት የለሽ መሆኑን ነው። ዝርዝሩን አንድ በአንድ መለስበታለሁ። ለምሳሌ በምድር ላይ በጣም ጠንካራ የተባሉትን ዝሆንና አውራሪስን የመሳሰሉትን እንስሳቶች እንውሰድ። ስጋ በል ናቸው? በፍጹም አትክልት ብቻ ነው የሚመገቡት። ሞት ቢመጣባቸው እንኳ ስጋ አይበሉም። በጥንካሬ ግን ማንም አይደርስባቸውም። ስለ ፈረስ ጉልበት እናወራለን። ፈረስን ውሰዱ። ኃይል እንኳ ይህን ያህል የፈረስ ጉልበት እየተባለ ነው የሚለካው። ይህ እንስሳ እጅግ ኃይለኛ እንስሳ ሆኖ እንኳን ስጋን ንክች አያደርግም። ከብቶችን፣ ላሞችና ወይፈኖችን ብናይ ለእኛ ከሚሰጡት ጥቅም በተጨማሪ ከአትክልት ውጭም አይመገቡም። እንግዲህ ለማንሳት የፈለግኩት ነጥብ ግልጽ ይመስለኛል። እነዚህ እንስሳት ያለ ስጋ ጥንካሬን አግኝተዋል። በተቃራኒ እንደውም ባላዋቂነት ስጋ ነክ ምግብ እንዲበሉ ሲደረግ ከአሁን ቀደም በእብድ ላም በሽታ እንዳየነው ከባድ ችግር ይፈጠራል። የበሽታው ሳይንሳዊ ስም BSA ነው። እንግሊዝ ውስጥ ሲከሰትም እንደ መነሻ ምክንያት የሆነው ለላሞች ሰውነት ገንቢ ንጥረ ነገር ይሆናቸዋል ተብሎ የበግ ስጋ ወይም የከብቶች ስጋ ተረፈ ምርት የተሰራ ምግብ እንዲበሉ መደረጋቸው ነበር። 200 ዓመት ሙሉ በሚታወቅ በሽታም ሊጠቁ ቻሉ። ታዲያ የበግ ስጋ ላሞችን ለእብደት የሚያበቃ ከሆነ ሰዎች ላይ ደግሞ ምን ያህል የከፋ ጉዳት ሊያደርስ እንደሚችል ገምቱ። በዚህ በሽታ ምክንያት ነው እንግዲህ በሽታው ሳይዛቸው አልቀረም በሚል ጥርጣሬ በሚሊዮን የሚቆጠሩ ላሞች እንዲገደሉ የተደረገው። ምንም ጥፋት ሳያጠፉ ከበግ ስጋ የተሰራን ምግብ በጅልነት ያለ ተፈጥሯቸው በአበሏቸው አላዋቂ ሰዎች ምክንያት ለሞት ተዳረጉ። ለሰውም ልክ እንዲሁ ከስጋ የሚገኝ ገንቢ ንጥረ ነገር ወይም ፕሮቲን ተፈጥሯዊ ምግብ አይደለም። በምስራቅ እስያም ብዙ ሚሊዮን ዶሮዎች በሌላ አይነት በሽታ ተጠርጥረው ተገድለዋል። Now coming back to healthy diet, I will quote from one Dr. Dean Ornish, who has written a very learned book on how to reverse heart disease without surgery or drugs. እሺ አሁን ደግሞ ወደ ጤናማ የአመጋገብ አይነት እንሂድ። ዶክተር ዲን ኦርኒሽ የልብ ህመምን ያለ ቀዶ ጥገናና መድኃኒት መታከም በሚል ርዕስ ወደ ጻፉት እጅግ ምርጥ መጽሐፍ እንግባ። በነገራችን ላይ ይህ ምርጥ መጽሐፍ በአሜሪካ ታላቁን የሽያጭ ክብረ ወሰን ያስመዘገበ ሲሆን አትክልት ብቻ መመገብ ምን ያህል ከሕክምና አንጻር ለሰው ልጆች ተመራጭ መሆኑን በማሳየት የዓለም ህዝብን ትኩረት ለማግኘት የበቃ ነው። ዶክተሩ የምግብ አይነቶችን በሁለት የከፈላቸው ሲሆን አንዱ ክፍል የልብ ህመምን ለመከላከል፣ ሌላኛው ክፍል የልብ ህመምን ለማከም ወይም ለማዳን የሚሆኑ ናቸው ይላል። ሁለቱም ግን አትክልት ነክ ብቻ ናቸው። ምክንያቱም እሱ ሳይንሳዊ በሆነ መንገድ የአትክልት ነክ ምግቦች ለሰው ልጆች ጠቃሚ መሆናቸውን ስላረጋገጠ ነው። በዚህ ላይ ደግሞ አትክልት ብቻ መመገብ የልብ ህመምን፣ የአንጀት ካንሰርን፣ የጡት ካንሰርን እንደውም ከፊኛ አፍ ላይ የሚገኝ የእጢ ካንሰርን፣ ከመጠን በላይ በሆነ ውፍረት መዝረጥረጥን፣ ከፍተኛ የደም ግፊትን፣ ስኳርንና የሐሞት ጠጠርን ከመሳሰሉ ስጋን ከመብላት የሚመጡ በሽታዎች ይከላከላል። የአሜሪካን የቀዶ ጥገና መምሪያም ይህንን ጉዳይ ኒውትሪሽን ኤንድ ሄልዝ በሚለው መጽሐፉ አረጋግጧል። ስለ ገንቢ ንጥረ ነገር ወይም ፕሮቲንም አንዳንድ ነጥቦችን ጠቅሷል። ፕሮቲን ገንቢ ንጥረ ነገር ወይም አሚኖ አሲድ ከሚባሉ ጥቃቅን ንጥረ ነገሮች ነው የሚሰራው። እነኚህ ደግሞ በሚሊዮን የሚቆጠሩ አይነቶች አላቸው። ከሁሉም አይነት ግን ለሰው ልጅ በጣም አስፈላጊ የሚባሉ 3 አይነቶች ብቻ ናቸው። እነሱም ላይሲን፣ ትራይፕቶፋን እና ማይቲዩማይን የሚባሉት ናቸው። ግን እነዚህ አትክልትም ስጋም ውስጥ ይገኛሉ። የሰው ልጅ ደግሞ እነዚህን ለማግኘት ሲል ስጋ የሚመገብ ከሆነ አላስፈላጊ የሆኑትን ኮሌስትሮልና ሳቹሬትድ ፋት የተባሉትን ውፍረት አምጪ ንጥረ ነገሮችን አብሮ ይመገባል። እንግዲህ ጓዶቼ ኮሌስትሮልና ሳቹሬትድ ፋት ደግሞ ዋነኛው የሰው ልጅ ገዳዮች ናቸው። እሺ አሁን ደግሞ የምንሄደው ከአትክልት በቂ የሆነ ፕሮቲን ስለማናገኝ ወደ ስጋ ነክ ምግብ የግድ መዞር አለብን ወደሚለው በዓለም አቀፍ ደረጃ ወደሚነገር መከራከሪያ ነው። በመሰረቱ ይህ በጣም ስህተት ነው። ጥራጥሬዎችንና የቅባት እህሎችንም አቀላቅለን ከተመገብን ከስጋና እንቁላል በምንም የማያንስ የፕሮቲን ንጥረ ነገር እናገኛለን። ሩዝ፣ ስንዴ፣ ገብስና ወዘተ ማለት ነው። ስጋና እንቁላል ስንበላ ግን ከውፍረት በተጨማሪ እንስሳዊ ባህሪ መላበሳችን አይቀሬ ነው። አንድ በአመጋገብ ልማድ ዙሪያ እንቅስቃሴ የሚያደርግ ማህበርም አትክልት ብቻ ተመጋቢነት ያለውን የጤና ፋይዳ፣ ስጋ መመገብ የሚያመጣቸውን አደገኛ በሽታዎችና አትክልት ምግቦች የተሻሉ ጤናማና በንጥረ ነገር የዳበሩ መሆናቸውን አረጋግጧል።
በሌላ በኩል ደግሞ እንደ አሳ፣ የወተት ተዋጽኦችና የዶሮ ስጋ ውስጥ የሚገኘው ኮሌስትሮል በአትክልት ነክ ምግቦች ውስጥ አለመገኘቱ ተመራጭ ያደርገዋል። ስጋ ውስጥ ሳቹሬትድ ፋት የሚባለው ውፍረትን አምጪ ንጥረ ነገር በመኖሩ ይህ ራሱ በጉበታችን አማካይነት ወደ ኮሌስትሮልነት ይቀየራል። ይህ እንግዲህ በጣም አስፈላጊ ነጥብ ነው። ምንም እንኳ በተወሰነ መጠን ኮሌስትሮል ለሰውነታችን ቢያስፈልግም ሰውነታችን በራሱ የሚያመርተው ኮሌስትሮል በቂ ነው። በበቂ ሁኔታ በሰውነታችን የኬሚካል ንጥረ ነገር ማምረቻ አማካይነት ይቀርብልናል። ለምሳሌ ከደማችን ኮሌስትሮል ውስጥ 3/4ኛው በራሳችን ሰውነት ነው የሚመረተው። ይህ ንጥረ ነገር ሲበዛ ግን ኮሮነሪ ሃርት ዲዚዝ የሚባለውን የልብ በሽታ አይነት ያመጣል። በስጋ ምክንያት የሚመጡ ሌሎች በሽታዎች ደግሞ እንደሚከተለው ሲሆኑ ያጠናቀርኳቸውም ከተለያዩ የሕክምና ጆርናል ህትመቶች ነው። የሚጥል በሽታ፣ የኩላሊት በሽታዎች፣ የፕሮቲን መብዛት፣ የዩሪክ አሲድ መብዛት፣ እነዚህ ሁሉ ስጋ በመመገብ የሚመጡ ሲሆን ውጤታቸውም ስጋ ውስጥ ካለው የዩሪክ አሲድ መብዛት የሚመጣው ጋውድ የተባለ በሽታ፣ የአንጀት በሽታ፣ የበሽታ መከላከል አቅም መድከም፣ እነዚህ ሁሉ ከስጋ መብላት የሚመጡ በሽታዎች ናቸው። አሜሪካዊ ዶክተር ዲፓክ ቶፕራ እንደሚሉን ከሆነ ለሰውነታችን በቂ ጥንቃቄ ካደረግን ከ100 ዓመታት በላይ መኖር እንችላለን ነው። ይህ ደግሞ ከአመጋገብ ጋር ይያያዛል። ለምሳሌ ምንም ተክል በማይበቅልበት በረዷማ የሰሜን ክልል የሚኖሩት ኤስኪሞ የሚባሉት የሰው ዝርያዎችን ማየት ይቻላል። ሁልጊዜም የሚመገቡት ስጋም ብቻ ስለሆነ በአማካይ የእድሜ ጣሪያቸው 30 ዓመት ብቻ ነው። በአትክልት ውስጥ ያለውን ቫይታሚን ኤ እና ሲ ማግኘት አይችሉም ማለት ነው። Avidin in eggs and other dangerous bacteria are responsible for many skin diseases such as eczema. በእንቁላል ውስጥ የሚገኘው አቪዲን የተባለ በሽታ አምጪ ተህዋስና ሌሎች አደገኛ ተህዋሲያንም የቆዳ መቆጣት፣ እንደ እከክ የሚተላለፍ እና የስጋ ደዌን በሽታ እንደሚያመጡ ተረጋግጧል። አሁን ደግሞ ሌሎች ሳይንሳዊ እውነታዎችን ልጨምርላችሁ። አንድ የሕክምና ጥናትም የልብ በሽታ ከአትክልት ብቻ ተመጋቢዎች ይልቅ በስጋ ተመጋቢዎች ዘንድ እንደሚበዛ አረጋግጧል። ሁለተኛው ነጥብ ደግሞ ከንጽህና ጋር የተያያዘ ነው። በግልጽ እንደሚታወቀው ህንድ ውስጥም ሆነ በሌሎች ያደጉ ሀገሮች እንስሳት ከመታረዳቸው በፊት በቂ የሆነ ምርመራ ስለማይደረግላቸው በሽታዎቹ ወደ ተመጋቢዎቹ ሰዎች ይተላለፋሉ። መቼም እንስሳትም እንደሚታመሙና የበሽታ ተህዋሲያን በሰውነታቸው ውስጥ እንደሚሸከሙ ከማንም ሰው የተሰወረ አይመስለኝም። በሽታዎቹ በቀጥታ የሚተላለፉት ስጋውን ወደሚበላው ሰው ነው። ለዚያ ነው በሰዎች ላይ ከሚደርሱት የምግብ መመረዝ በሽታዎች ውስጥ 90% ከስጋ ጋር የተያያዙ የሚሆኑት። ቄራዎች ውስጥ የሚደረገውን አስተራረድ በተመለከተ ደግሞ ትንሽ ላስረዳችሁ ሞክር የተሻለ ይመስለኛል። ምናልባት ከአሁን በፊት ወደ ዶሮዎች ማረጃ ወይም ወደ ከብቶች ቄራ ሄዳችሁ የማታውቁ ልትኖሩ ትችላላችሁ። እንስሳቶቹ ወደ ቄራ ተወስደው ወደ ማረጃው ክፍል ሲገቡ ሊታረዱ እንደሆነ ስለሚታወቃቸው ውስጣቸው በፍርሃት በድንጋጤና በተስፋ መቁረጥ ይሞላል። በድንጋጤ ጊዜ ተመርቶ ወደ ደም ውስጥ የሚረጨው አድሬናሊን የተሰኘ ኃይል ሰጪ ኬሚካልም ወደ ደማቸው ይቀላቀላል። ታዲያ ከታረዱም በኋላ ይህ ኬሚካል ከያዛቸው ደመነፍሳዊ የመረበሽ ስሜቶች ጋር የሚገባው ወደ ሰዎች ሆድ ነው። ለዚህ ሲባል ነው አንድ ሰው ስጋ ሲመገብ ሰዋዊ ባህሪው እያነሰ ወደ እንስሳነት እያመዘነ ይሄዳል የምላችሁ። I will now turn to the fallacy that eggs are necessary for growing children because they contain protein. As I said, excessive protein is more harmful than useful. And እሺ አሁን ደግሞ እንቁላል ፕሮቲን ስለሚይዝ ለህፃናት አስፈላጊ ነው ወደሚለው የተሳሳተ ሐሳብ እንምጣ። መጀመሪያ እንደነገርኳችሁ ከመጠን ያለፈ ፕሮቲን ወይም ገንቢ ንጥረ ነገር ለሰውነታችን ከሚሰጠው ጥቅም ይልቅ ጉዳቱ ያመዝናል። ከቅባት እህሎችና ከጥራጥሬ የምናገኘው ፕሮቲን ደግሞ የበለጠ ተፈጥሯዊና ለጤናም ጠቃሚ ነው። በምሳሌነት እንቁላልን ብናይ እያንዳንዱ እንቁላል 100 ግራም ያህል ክብደት ሲኖረው የሚይዘው ካሎሪ ከምግብ የሚገኝ ኃይል መለኪያ ነው ደግሞ 170 ያህል ይደርሳል። ከጠቅላላ ይዘቱ ውስጥ 13.6% ፕሮቲን ነው። የቅባት እህሎቹን ግን ብናይ 24% ይዘታቸው ፕሮቲን ነው። እንግዲህ ይህ ተመሳሳይ ክብደት ካለው የእንቁላል ፕሮቲን መብለጡን ያሳያል። እንቁላል ጎጂ የተባለውን ሳቹሬትድ ፋት የተባለ ቅባታማ ንጥረ ነገር በ13.3% ሲይዝ ጥራጥሬና የቅባት እህሎች ግን 1% ብቻ ነው የሚይዙት። በተጨማሪም አንድ እንቁላል ከ450 እስከ 500 ሚሊ ግራም የሚደርስ ኮሌስትሮል ወይም ቅባት ይይዛል። ይታያችሁ እንግዲህ አንዷ እንቁላል የያዘችው የጎጂ ነገር ማዕት። እዚሁ አንድ እንቁላል ውስጥ ቫይታሚን ቢን የሚያጠፉ ሚሊዮናይን የሚባል የአሚኖ አሲድ አይነትና ብዙ የሶዲየም ጨው በተጨማሪ ይገኝበታል። ስለዚህ አንድ ሰው አንድ እንቁላል ሲመገብ ባላስፈላጊ የምግብ ቅባቶችና
ከመጠን ያለፈ የፕሮቲን ንጥረ ነገር ሰውነቱ ይሞላል። በዚህ ላይ እንቁላል በውስጡ ኃይል ሰጪ ንጥረ ነገርና ፋይበር አይገኝበትም። ዛሬ ደግሞ የሕክምና ሳይንስ በመራቀቁ ለምግብ አፈጫጨት ሂደታችን የግድ ፋይበር እንደሚያስፈልገን ተረጋግጧል። ፋይበር የሚገኘው ደግሞ በአትክልት ውስጥ እንጂ በስጋ ውስጥ አይደለም። አሁንም እንቁላልን ማነጻጸራችንን እንቀጥል። ከዋጋ ውድነት አንጻር ስናየው 1 ግራም ፕሮቲን ወይም ገንቢ ንጥረ ነገር ለማግኘት የምንገዛው እንቁላል ዋጋ ይህንኑ ያህል ንጥረ ነገር ለማግኘት ከምናወጣው የጥራጥሬና የቅባት እህሎች ዋጋ ከ4 እስከ 5 እጥፍ ይበልጣል። 100 ካሎሪ ለማግኘት የምናወጣው ስጋ ነክ ምግብ ደግሞ ከስጋ ውጪ ካሉት ጋር ሲነጻጸር በዋጋ ከ10 እጥፍ በላይ ነው። ከስንዴና ከመሳሰሉት ጋር ሲነጻጸር ማለት ነው። ስለዚህ የጥራጥሬ እህሎች ከዋጋቸው ማነስ በተጨማሪ በውስጣቸው ቫይታሚኖችንና ማዕድኖችን ይይዛሉ። እሺ አሁን ደግሞ ወደ ዶሮ እርባታ እንሸጋገር። ይገርማችኋል፣ ዶሮ እርባታ ውስጥ የሚታየው ጭምልቅልቅ ደግሞ በጣም የተለየ ነው። ዶሮዎቹ በጣም ተፋፍገው ከመቀመጣቸው የተነሳ ምግብ የሚበሉትም አንዱ በአንዱ ላይ እየተደራረቡ ነው። በቂ ቦታ ስለሌለ መሆኑ ነው። እንግዲህ ሌላው ቀርቶ ዶሮ አርቢዎቹ እንኳን የሚናገሩት ያስገርማል። ይህ ፋብሪካችን ነው፣ ዶሮዎቹም የንግድ ሸቀጦቻችን ናቸው። ከዚህ ያለፈ ህልውና የላቸውም። ህይወት ያላቸው ፍጥሯን ይሁኑ አይሁኑ ለኛ ግድ አይሰጠንም በማለት ሲናገሩ ይደመጣሉ። ዶሮ አርቢዎቹ ርህራሄ የለሾች ስለሆኑ ዶሮዎቹም ተመሳሳይ ባህሪ ይንጸባረቅባቸዋል። በቃ ልክ እንደ ሸቀጣ ሸቀጦች ይታጨቃሉ። እንዲወፍሩና ቶሎ ቶሎ እንቁላል እንዲጥሉ ተፈጥሯዊ ያልሆነ ምግብና ሰውን የሚጎዳ መድኃኒት ይሰጣቸዋል። ዶሮ አርቢዎቹ ደግሞ ከትርፋቸው በስተቀር ምንም ስለማያሳስባቸው ዶሮዎቹን ያለ እድሜያቸው ይቀጥፋሉ። It affects physical as well as mental health, intellectual and emotional growth. Egg is poison for children. ለአካልም ሆነ ለአእምሮ ጥሩ ባለመሆኑም እንቁላል ለህፃናት መርዝ እንደማለት ነው። እንቁላል በከፍተኛ ቅዝቃዜ ውስጥ ካልተቀመጠም መበስበስ ይጀምራል። ከዚያ ገበያ ላይ ሲቀርብ ለበሽታ መጋለጣቸው እየጨመረ ይመጣል። ቬጂቴብል ኤግ ወይም ከአትክልት የተሰራ እንቁላል የሚባለው እልም ያለ ውሸት ነው። እንቁላል በፍጹም ከአትክልት ሊገኝ አይችልም። ስለዚህ ያለ ጥርጥር ከእንስሳት ስጋ የተገኘ ምርት ነው። የአትክልት ነው ተብሎ መጠራቱም የተሳሳተ ስያሜ ነው። Friends, I will now turn to the economical aspect. Now these also I have studied from various journals, medical science. ውድ ጓዶች አሁን ደግሞ ከኢኮኖሚ አንጻር ጉዳዩን እንመርምረው። እንደ መረጃ የምትጠቀመው ከታች በተዘረዘሩት ድርጅቶች የታተሙ የተለያዩ የህትመት ስራዎችን ስለሆነ ዝርዝሩን በመተው ማጠቃለያውን ብቻ አቀርብላችኋለሁ። መረጃዎቹ የተገኙት ከህንድ መንግስት የስታቲስቲክስ መረጃዎች ድርጅት፣ ከአሜሪካንና ከእንግሊዝ መንግስት እንዲሁም ከተለያዩ የህክምና ጆርናሎች ነው። እንግሊዝ ውስጥ የተደረገ ጥናት እንደሚያረጋግጠው እንስሳት አርቢዎች ለእንስሳቶቻቸው ምግብነት የሚያውሉትን የእንስሳት መኖ ለማምረት የሚያስፈልገው የመሬት ስፋት በቀጥታ የሰውን ልጅ ለመመገብ የሚመረቱት አትክልቶች ከሚያስፈልጋቸው መሬት 14 እጥፍ ይበልጣል። ይታያችሁ፣ መጀመሪያ የእንስሳት መኖ ይመረትና እንስሳት ይመገቡታል። ከዚያ ለስጋቸው ሲባል እንስሳዎቹ ይታረዳሉ። ይኸው መሬት ግን ቀጥታ ለእርሻ ጥራጥሬና የቅባት እህሎችን ለማምረት ቢውል ኖሮ የእንስሳት መኖ ከሚያመርቱት ጥቂት ቤተሰቦች በበለጠ ብዙ ቤተሰቦችን ለማስተዳደር በቻለ ነበር። Few families can be supported by using this land for pasture. I have been given one statistics. 10 ሄክታር ያህል የሚሆን መሬት ለ10 ሰዎች ወይም ለ10 ከብቶች ለአንድ ዓመት ያህል ምግብ ማምረት የሚችል ሲሆን 10 ከብቶች በተዘዋዋሪ ለምግብነት ቢውሉ ግን አንድን ሰው ለአንድ ዓመት እንኳን መቀለብ አይችሉም። ለከብትም ለሰውም የሚመረተው ግን ሁለቱም ከስጋ ውጪ ያለ ምግብ ሆኖም እንኳን ለውጡን ተመልከቱ። ሰብሉ ከተሰበሰበ በኋላ ደግሞ የተረፈ ምርት ክምችቶች ይኖረናል። ይህ ደግሞ ለእርሻ ተፈጥሯዊና እጅግ ጠቃሚ የሆነ ኬሚካላዊ ማዳበሪያ ወይም ፍግ ያስገኝልናል። እንግዲህ ይታያችሁ ምን ያህል ብዙ ገንዘብ በየዓመቱ ሰው ሰራሽ ማዳበሪያን ከምዕራባውያን ለመግዛት እንደምናወጣ። ለዚያው ሰው ሰራሽ ማዳበሪያ ምን ያህል ጎጂ እንደሆነ አይጠፋንም። ነገር ግን የምንፈልገውን ከእንስሳት ፍግ የሚገኝ ተፈጥሯዊ ማዳበሪያ ስላላመረትን ከብቶቻችንን ለምግብነት ለማዋል እየገደልናቸው ነው። የረሳነው ነገር ግን ከነዚህ እንስሳት የምናገኘው ተፈጥሯዊ ፍግ ከሰው ሰራሹ ማዳበሪያ የበለጠ ርካሽ፣ ጤናማና ለሀገራችን ጠቃሚ መሆኑን ነው። ሌላው ደግሞ አንድ ከብት 1 ኪሎ ስጋ እንዲጨምር ለማድረግ 16 ኪሎ ግራም ጥራጥሬ መመገብ እንዳለበት የታወቀ ነው። አገራችን ለስጋቸው ሲሉ የሚረቡ ከብቶችን ለማድለብ እያጠፋች ያለችው የጥራጥሬ ምግብ ምን ያህል ሰዎችን ሊመግብ እንደሚችል እንግዲህ አስቡት። ለግጦሽና ለፍግ ደግሞ የሚያስፈልገውን ተጨማሪ መሬት አንርሳ። ለሂውማን ኦንኮጂን የተባለና በማሳቹሴትስ ፕሮፌሰር ዊል ቢንግ የተደረገ ጥናት ደግሞ ለአንድ ከብት ግጦሽ የሚውለው መሬት ስፋት
በአማካይ ለ5 ቤተሰቦች በቂ እንደሆነ ይጠቁማል። እንግዲህ ውድ ጓዶች እናንተም በተለያዩ መረጃና ቁጥሮች ከማሰልቸቱ የሚሻለው ጥቅል መደምደሚያው ማቅረብ ይመስለኛል። እናም ሰዎችን ከስጋ ይልቅ አትክልት ብቻ እንዲመገቡ ማድረግ ከኢኮኖሚ አንጻር በጣም የተሻለ ነው። ነገሩን ከኢኮኖሚ፣ ከተፈጥሯዊ ሚዛን፣ ከአካባቢው ጤንነትና ቅድም ካየናቸው ቄራዎች አንጻር ስናየው ለምግብ የሚሆን ስጋን ማምረት የበለጠ መሬትን፣ ውሃንና ከብቶችን ለመመገብ የሚውሉ ጥራጥሬ ምግቦችን ይፈጃል። ይህ ደግሞ በተራው የተፈጥሮ ሚዛንንና አካባቢው ጤንነትን የሚጎዳ ተግባር ነው። ያለን ሀብት ደግሞ ውሱን እንደመሆኑ ያለን ምርጫ ወይ ከብት ማርባት ወይ እርሻ ማረስ ብቻ ነው። ከሁለቱ አንዱን መምረጥ። እነዚህ ቄራ የተባሉ ድርጅቶች ደግሞ እንዴት አይነት አሰራር እንዳላቸውና ለጤና ምን ያህል አስፈሪና አስደንጋጭ እንደሆኑም ቅድም ለማሳየት ሞክሬያለሁ። ይህ የንጽህና ጉድለት ደግሞ በመላው ዓለም ባሉ ቄራዎች ላይ ያለ ነገር ነው። ትናንት ከኢንተርኔት ባገኘሁት መረጃ መሰረትም አድገዋል በሚባሉት አሜሪካና ፈረንሳይ ቄራዎች ያለው አስተራረድ ራሱ ፍጹም ንጽህና የጎደለው ነው። ስለ መንግስት ተጠያቂነት በሚያወራው ይኸው ያገኘው ጽሑፍ ሁሉ የሚያሳየን ይህን እውነታ ነው። የእንስሳት አስተራረድ፣ የስጋ ምርት ማቀናጃ ፋብሪካዎችና በጣም ንጽህና የሚጎድለው የትራንስፖርት ስርዓት በሙሉ የሚያሳዩት ስጋ በአሁኑ ሰዓት ለሰው ልጅ ምግብነት በፍጹም መዋል እንደማይገባው ነው። ምናልባት ደግሞ ከውጪ በደንብ ተደርገው በቆርቆሮ ታሽገው የሚመጡት ምግቦች በሙሉ ንጹህ ናቸው ብላችሁ አስባችሁ ከሆነ ፍጹም መሳሳታችሁን ነግራችኋለሁ። በፍጹም ጓዶች፣ እነዚህም ሊሆን የሚመጡት ከነዚያው የእርድ ቦታዎች ነው። ቅድም የጠቀስኳቸው ሕክምናዊ ነጥቦች ሁሉ እነዚህ ቤቶች ውስጥ ነው የሚፈጠሩት። ይህ ብቻም አይደለም። በስጋው ውስጥ ትኩስነቱን እንዲጠብቅና እንዳይበላሽ የሚጨማምሩበት ኬሚካሎች አሉ። እንደውም ህንድ ውስጥና በውጭ አገሮችም ያለው የአካባቢው ግንዛቤ ብዙ ሰዎች አትክልት ብቻ ተመጋቢ እንዲሆኑ እያስቻላቸው ነው። አካባቢን የማይጎዱ አትክልት ምግቦች እየተበራከቱ ነው። አካባቢን የማይጎዳና ጤናማ ስለሆነም በዓለም አቀፍ ደረጃ አትክልት ብቻ እንመገባለን የሚሉ መፈክሮች እየበዙ ነው። በአየር ንብረታቸው ምክንያት ማምረት ለማይችሉት ሀገሮች ደግሞ አረንጓዴ ፋብሪካዎች ወይንም ግሪን ሃውሶች ተክሎችንና ፍራፍሬዎችን ኤክስፖርት በማድረግ ላይ ነው የሚገኙት። የትራንስፖርት ዘዴዎች መሻሻል ደግሞ በተለየ ሁኔታ የምግብ ምርጫን ጉዳይ አቅልሎታል። እንደውም እንደ ህንድ ለመሰለች በማደግ ላይ ለምትገኝ ሀገር አትክልቶችን ኤክስፖርት ማድረግ ወይም ወደ ውጪ መላክ ኢኮኖሚያችንን የሚያሳድገው ስለሆነ መንግስትና መንግስታዊ ያልሆኑ ድርጅቶች ሊረባረቡበት ይገባል። በሌላ በኩል ከእርድ ማከናወኛ ቦታዎች የሚወጣው ብክለት በጣም እየተስፋፋና ዘመናዊ የሚባሉት ቄራዎች እንኳን ብክለታቸውን በህዝብ መሃል በግልጽ እያስፋፉ ነው። የእንስሳት ሰገራ፣ የሚፈሰው ደማቸው፣ የሚሰነፍጥ ሽታቸው የአካባቢ ብክለትን እያስፋፋ ነው። እርግጥ ለሰው ልጆች የእንስሳት አስፈላጊነት በፍጹም የማይታበል ሀቅ ነው። ላሞች፣ በጎች፣ አሳዎችና እንቁራሪቶች ወዘተ በጣም ጠቃሚ ናቸው። ነገር ግን ለኛ ሞተው ከሚሰጡን ጥቅም የበለጠ በህይወት ሲኖሩ ይሰጡናል እና ለምን ረዳቶቻችንን እንገድላለን? ለምግባችን ጥፍጥና ስንል ብቻ እነኚህን ጓዶቻችንን ለምን እንገድላለን? ሌላው ቀርቶ ነገሩን ከተፈጥሯዊ ማዳበሪያ ወይም ፍግ አንጻር ብናየው እንኳን የእንስሳት ፍግ በሰው ከሚመረተው አርቲፊሻል ማዳበሪያ በተሻለ ሁኔታ ጥቅም ይሰጣል። በዚህ ላይ ለአርቲፊሻል ማዳበሪያ የምናወጣው ገንዘብ የትየለሌ ነው። እናም ከኢኮኖሚ አንጻር ካየነው ከውጪ የምናስገባው ማዳበሪያ የሀገራችንን ኢኮኖሚ መጉዳቱ ጥርጥር የለውም። much more natural and healthy manure than the artificial manure. ውድ ጓዶቼ አሁን ደግሞ በአጭሩ ላሳያችሁ የምሞክረው ቅድም በመጠኑ የጠቃቀስኩትን ታሪካዊና መልክዓ ምድራዊ መረጃዎች ነው። በመልክዓ ምድራዊ አቀማመጥ እንዳየነው በአንዳንድ ትላልቅ በረሃዎች ውስጥ ተክሎች ስለማይበቅሉ ለምግብነት የነበረው ብቸኛ አማራጭ የእንስሳት ስጋ እንደነበረ ግልጽ ነው። በምሳሌነትም ምርጫ ያልነበራቸውን የኤስኪሞ ጎሳዎች ጠቅሼላችኋለሁ። ነገር ግን አሁን ነገሮች ተለውጠው አትክልትን መመገብ የበለጠ ጤናማ፣ ርካሽና አካባቢን የማይጎዳ ተግባር መሆን ስለቻለ ልመርጠው የማይቻልበት ምክንያት አይታየኝም። And friends, I will now go to the most important point which will prove my point beyond any doubt. አሁን የኔን አቋም በማያጠራጥር ሁኔታ በደንብ ወደሚያረጋግጥልኝ የመጨረሻ የመከራከሪያ ነጥብ ይወስዳችኋለሁ። የሰው ልጅ በተፈጥሮ አትክልት ብቻ ተመጋቢ መሆኑን ያለ ጥርጥር አረጋግጥላችኋለሁ። ወደ 16 ገደማ ነጥቦችን የማነሳው የሰውነታችንን አግባብ እናነጻጽራለን። ሚስተር ትሬቪዴ ቮቫይን እና ቮቫይን ያልሆነ ጥርስ በሚል መልኩ በንጽጽር እንዳስቀመጡት እንቀጥላለን። ከሳር በል እንስሳት ጥርስ ስንጀምር የሳር በሎች ጥርስ በመንጋጋቸው ውስጥ ሰመጥ ያለ ዱልድምና እርስ በርስ የተጠጋጋ ነው።
ወደ ስጋ በል እንስሳት ስንመጣ ግን ጥርሶቻቸው ስለታማ ሹልና ረጃጅም ናቸው። እኛ ሰዎች ያሉን 2 ወይም 4 ጥርሶች እንደ ውሻ ክራንቻ ጥርስ ናቸው በማለት ብዙ ሰዎች ይናገራሉ። ነገር ግን እነዚህ ለስጋ መብያ የሚሆኑ ጥርሶች አይደሉም። ሌላው ቀርቶ በዝንጀሮች ዘንድ እንኳን ይገኛሉ። የሚያገለግሉትም ፍራፍሬዎችን ለመብላት ነው። ወደ ጥፍር ስንመጣ ደግሞ የሳር በሎች ጥፍር ፍራፍሬዎችን ብቻ ለመብላት በቂ በሆነ መልኩ ዱልድም ነው። ስጋ በሎች ግን ታዳኙን ለመግደልና ለመያዝ እንዲችሉ ሹል ጥርስና ሹል ጥፍር ነው ያላቸው። የመንጋጋና የአስተኛኘክ ሁኔታን ስናነሳ ደግሞ የሳር በሎች መንጋጋ ወደ ቀኝና ወደ ግራ፣ ወደ ላይና ወደ ታች ለማኘክ ያስችላቸዋል። ምግብም የሚውጡት ካኘኩ በኋላ ነው። የስጋ በል እንስሳት ግን የታችኛው መንጋጋቸው ብቻ ነው ወደ ላይና ወደ ታች ሊንቀሳቀስ የሚችለው። ምግባቸውንም ሳያላምጡ ነው የሚወጡት። እንግዲህ ጓዶች እኔ ሁለቱም ብቻ ነው ያነጻጸርኩላችሁ የሚሄደው። የሰው ልጅ አካላዊ አገነባብ ግንዛቤ ውስጥ በማስገባት ሰዎች ስጋ በል ናቸው ወይስ አትክልት በል የሚለውን መወሰኑ የእናንተ ድርሻ ነው። ወደ ምላስ ስንመጣ የሳር በሎች ምላስ በጣም ለስላሳ ሲሆን የስጋ በሎች ደግሞ በጣም ሻካራ ነው። ሌላው ደግሞ የውሃ መጠጣት ልምድ ሲሆን በጣም አስፈላጊ ጉዳይ ነው። ጓደኛ የሆነው ዶክተር ፓራስ ዳላል እንደነገረኝ ሳር በል እንስሳት ውሃ የሚጠጡት በከንፈራቸው በመምጠጥ ሲሆን ስጋ በል እንስሳት ግን በመላሳቸው በመላስ ነው። እኛ ሰዎች ደግሞ እንደ ሳር በል እንስሳ ከንፈራችንን ነው የምንጠቀመው። ወደ አንጀታችን ርዝመት ስንመጣ ደግሞ ሳር በል እንስሳት የሰውነታቸውን ርዝመት 4 እጥፍ የሆነ ረጅም አንጀት ሲኖራቸው ይህም በፍጥነት ስጋ ነክ ምግብን ለማስወገድ አያስችላቸውም። ስጋ በል እንስሳት ግን ከሞላ ጎደል ከሰውነታቸው ርዝመት እኩል የሆነ አንጀት አላቸው። ስጋ ነክ ምግብም ቶሎ ሳይመረዝና ሳይበላሽ እንዲወገድ ለማድረግ ይረዳቸዋል። ጉበትና ኩላሊትን በተመለከተ ደግሞ የሳር በል እንስሳት አነስ ያለ በመሆኑ የምግብ ተረፈ ምርት ወይም ቆሻሻ በቀላሉ ለማስወገድ አያስችላቸውም። የስጋ በል እንስሳት ጉበትና ኩላሊት ግን ተለቅ ያለ ስለሆነ በቀላሉ ቆሻሻን ለማስወገድ ይችላሉ። አሁን ደግሞ ወደ ምግብ አፈጫጨት ስርዓት እንሂድ። ሳር በል እንስሳት በጨጓራቸው ውስጥ የሚገኘው ሃይድሮክሎሪክ የምግብ መፍጫ አሲድ አነስተኛ ስለሆነ ስጋን ለመፍጨት አይችሉም። ስጋ በል እንስሳት ግን በጨጓራቸው ውስጥ ከላይ የተጠቀሰው አሲድ በብዛት ስላለ ስጋን ለመፍጨት ይችላሉ። ሰዎች ግን አይችሉም። ወደ ምራቅ ስንመጣ የሳር በል እንስሳትና የሰዎች ምራቅ አሲዳዊ ይዘቱ ትንሽ ሲሆን ኃይል ሰጪ ጥራጥሬ ምግቦችን ለመፍጨት የሚያገለግለውን ቪታሊን የሚባለውን ኬሚካል ይይዛል። የስጋ በሎች ምራቅ ግን አሲዳዊ ይዘቱ ከፍተኛ ነው። ወደ ደም ስንመጣም የሳር በልና የሰው ደም አሲዳዊ ይዘቱ ዝቅተኛ ሲሆን የስጋ በል እንስሳት ደግሞ በተቃራኒው ከፍ ያለ ነው። በደም ውስጥ የሚገኘው ሊፖፕሮቲን የሚባለው ንጥረ ነገር በሰውና በሳር በል እንስሳት መካከል ተመሳሳይ ሲሆን ከስጋ በል እንስሳት ግን ይለያል። ወደ ስሜት ህዋሳቶች ስንመጣ ደግሞ ሳር በል እንስሳት ደካማ የስሜት ህዋሳት በተለይም ደግሞ የማየት ችሎታቸው ዝቅ ያለ ሲሆን የስጋ በል እንስሳት የስሜት ህዋሳቶች ግን ጠንካራ ናቸው። ሌላው ደግሞ የድምጽ ጉዳይ ነው። የሳር በልና የሰዎች ድምጽ ሆን ብሎ ካልተደረገ በስተቀር በተፈጥሯዊ ሁኔታ አስፈሪ አይደለም። የስጋ በል እንስሳት ድምጽ ግን በጣም አስፈሪ ሆኖ ነው የምናገኘው። በአጠቃላይ የሳር በል እንስሳት ድምጽ በተፈጥሮ መካከለኛና ለስላሳ ነው። በተቃራኒው ስጋ ተመጋቢ የሆኑት እንስሳት እንደ አንበሳና ነብር የመሳሰሉት ድምጻቸው ሻካራና አስፈሪ ነው። በመጨረሻም የምናየው ደግሞ አዲስ የተወለዱ ሳር በልና ስጋ በል እንስሳትን ይሆናል። አዲስ የተወለዱ ሳር በል እንስሳት ገና ከመወለዳቸው አንስቶ የማየት ችሎታቸው ሙሉና ጠንካራ ሲሆን አዲስ የተወለዱ ስጋ በል እንስሳት ግን ቢያንስ ለሳምንት ያህል ማየት አይችሉም። እንግዲህ ውድ ተመልካቾች የቀረቡትን መረጃዎች መሰረት በማድረግ የሰው ልጆች ከስጋ በሎች ወይም ከሳር በሎች ጋር እንደሚመደቡ መፍረዱን ለእናንተ አእምሮ ተዋለሁ። እንዲሁ እንደ ተጨማሪ እንዲሆናችሁ በታሪክ ታላላቅ የተባሉ ነገር ግን ስጋ መብላትን ያወገዙ ታላላቅ ሰዎችን ስም ልጥቀስላችሁ። Philosophers, scientists like Einstein, artists like Leonardo da Vinci, poets like Milton, Pope, Shelley, and writers like George Bernard Shaw. በዓለማችን ታሪክ አንቱ የተሰኙ ምሁራኖች፣ ፈላስፋዎች፣ አነስታይንን የመሳሰሉ ሳይንቲስቶች፣ ሊዮናርዶ ዳቪንቺን የመሳሰሉ አርቲስቶች፣ ሚልተን ፖፕ ሼሊን የመሳሰሉ ገጣሚዎችና ጆርጅ በርናርድ ሾውን የመሳሰሉ ደራሲያን ስጋ መብላትን አውግዘዋል። እንደገና ልድገምላችሁ። የሃይማኖት አባቶች፣ የሂሳብ ሊቆች፣ ፓይታጎራውያን፣ ፑልታር፣ አነስታይን፣ አይዛክ ኒውተን፣ ዶክተር አኒቤሳት፣ ቄስ ዶክተር ዋልተር ዋልሽ፣ ጆርጅ በርናርድ ሾው፣ ቶልስቶይ፣ ሶቅራጥስ፣ አሪስቶትልን የመሳሰሉ ታላላቅ ሊቃውንት ታጋሽና አፍቃሪ የሆኑ ጸበኛና ስጋ በል ያልሆኑ ሰዎች የተባረኩ ናቸው ሲሉ አስተምረዋል።
እንደውም ጆርጅ በርናንድ ሾው You are living grave of murdered beasts ከሚለው በዓለም ዙሪያ በብዛት ከታተሙ መጽሐፍ ውስጥ ልጥቀስ እንዲህ ነበር ያለው። እኛ ሰዎች ወዳችንን ለመብላት ሲባል የተገደሉ እንስሳት ሕያውና ተንቀሳቃሽ መቃብሮች ነን። የምንገድላቸው እንስሳት ስቃይ ግድ ሳይሰጠን እንደ አውሮፓ ሞራዎች ቀን በቀን ስጋ እንመገባለን ብሏል። በሌላ ጊዜ ደግሞ የታላቅ ደራሲ አንድ ጊዜ በጠና ታሞ ሐኪሞቹ የስጋ ሾርባን እንዲመገብ በመከሩት ጊዜ ስጋ ነክ ምግብ ከምበላ ሞቴን እመርጣለሁ ብሎ መልሶላቸዋል። በእርግጥም ስጋ አልበላም ብሎም ቆይቶ መዳኑን ያዩት ሐኪሙ ወዲያውኑ ወደ አትክልት ተመጋቢነት ብቻ ተቀይረዋል። ልክ በተመሳሳይ ሁኔታ የማህተመ ጋንዲ ልጅ ታሞ የስጋ ሾርባ እንዲመገብ ቢመከርም አልበላም ብሎ ከህመሙ ድኗል። እርግጥ ሚስተር ትሬቪዴ እንዳሉት የዶክተሮችን ትዕዛዝ ያለማወላወል መፈጸም ያስፈልግ ይሆናል። ነገር ግን ውድ ተመልካቾች ሁሉም ነገር ተነጻጻሪ መሆኑን ማስታወስ አለብን። አንድ ሐኪም የሚሰጠንን ትዕዛዝ ከሕክምና አንጻር ብቻ ነው የሚያየው። እኛ ደግሞ በምድር ላይ ስንኖር ሕይወታችንን ስለማትረፍ ብቻ አይደለም ማሰብ ያለብን። መትረፋችን አስፈላጊ ቢሆንም ሌሎችን እየገደልንና እያሰቃየን መሆን የለበትም። ስላዳመጣችሁኝ አመሰግናለሁ። 21ኛው ክፍለ ዘመን የአትክልት ተመጋቢዎች ብቻ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ጠቅለል ባለ መልኩ ነጥቤን ለማሳየት ሞክሬያለሁ። በተጨማሪም ስጋ የሚበሉ ሰዎች የራሳቸው የሆነ ባህል፣ ቤተሰብና ሃይማኖት ስላላቸው በጉዳዩ ላይ ጠለቅ ብሎ አላሰቡበትም፣ አእምሯቸውን አልተጠቀሙም። ለዚያም ነው ሚስተር ትሬቪዴ ከሃይማኖትና ከማህበራዊ ህይወት አኳያ ብቻ ሳይሆን በደንብ ጠለቅ ብለን እንድናስብ የነገሩን። የሚያሳዝነው ደግሞ አንዳንድ የጃይኒዝም እምነት ተከታዮች ወንድሞቻችን ስጋ የሚበሉ ሰዎች መካከል ስብሰባ ሲከታተሉ የራሳቸውን ስጋ ያለ መብላት መርህ ለመተግበር በማፈር ስጋ ሲበሉ መታየታቸው ነው። ይህ በእውነቱ ደስ የሚል ነገር አይደለም። እናም ጠለቅ ብለን እናስብበት ያልኩት ሁላችንንም የሚመለከት ነገር ስለሆነ ነው። ሁላችንም ብንሆን ስጋን መብላት ይፈቀዳል ወይም አይፈቀድም ብለን ከመወሰናችን በፊት ጉዳዩን ከጤንነት፣ ከብሔራዊ ጥቅም፣ ከማህበራዊ ጥቅም፣ ከተፈጥሮ ሚዛን፣ ከአካባቢያዊ ጥቅም አኳያና ከሁሉም በላይ ደግሞ ከፍቅር አኳያ እንመርምረው። ውድ ጓዶቼ ተፈጥሮ ሰውንም ሆነ እንስሳትን እኩል አድርጋ ፈጥራ እያለ የሆዳችንን ጥያቄ ለመመለስ ስንል ብቻ ሌላውን ለመግደል መብት እንደሌለን እናስተውል። ስላዳመጣችሁኝ አመሰግናለሁ። Ladies and gentlemen, Dr. Zakir Naik to present his talk. Alhamdulillah. Wassalatu wassalam. Ala Rasulillah. Wa ala ali wa sahbihi ajma'in. Amma ba'd. A'udhu billahi minash shaitanir rajim. Bismillahir rahmanir rahim. Ya ayyuhalladhina amanu. Awfu bil uqud. Uhillat lakum bahimatul anam illa ma yutla alaykum. Bismillahir rahmanir rahim. Rabbi shrah li sadri wa yassir li amri wahlul 'uqdatam min lisani yafqahu qawli. Respected Mr. Rashim Zaveri, Mr. Trivedi, የተከበሩ ሚስተር ራሺም ባይዛቬሪ፣ ሚስተር ትሬቪዴ፣ ዶክተር መሐመድ ናይክ፣ በመድረኩ ላይ ያላችሁ ክቡራን የተከበራችሁ ታላላቆቼ ወንድሞቼና እህቶቼ ሁላችሁንም በእስላማዊ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ላለሁ። የአላህ ሰላም እዝነትና በረከት በእናንተ ላይ ይሁን። የዛሬው የክርክር ርዕሳችን ከአትክልት ውጪ ያሉ ምግቦች ለሰው ልጆች የተፈቀዱ ወይስ የተከለከሉ በሚል ርዕስ ላይ ይሆናል። በመጀመሪያ ደረጃ እዚህ ላይ እንድታስተውሉት የምፈልገው ክርክሩ ከስጋ ነክና ከአትክልት ምግቦች ለጤንነታችን የቱ ይበልጣል ወይም የቱ የተሻለ ነው የሚል አለመሆኑን ነው። ለምሳሌ እኔ ፖም ከማንጎ የተሻለ ነው የሚለውን አረጋገጥኩ ማለት ማንጎ መብላት ክልክል ነው ማለት አይደለም። This statement is sufficient. በእርግጥ ይህ ብቻ ክርክሩን ለማሸነፍ በቂ ነጥብ ቢሆንም የግድ መመለስ ያለብኝ ነገር ስለሆነ ዝርዝሩን እቀጥላለሁ። ነን ቬጀቴሪያን ማለት ትርጉሙ የእንስሳት ውጤት የሆኑ ምግቦችን የሚመገብ ማለት ነው። ማለትም ከትርጉሙ ስንነሳ የእንስሳትን ስጋና የእንስሳትን ተዋጽኦች የሚመገብ ማለት ነው። አትክልት የማይመገብ ወይም የማይበላ ማለትን አይጠቁምም። ፍራፍሬና አትክልቶችን የማይበላ ማለት አይደለም። ይህ እንግዲህ ለሁላችንም ግልጽ ሊሆን ይገባል። ይህንን ሊገልጽ ወደሚችል ይበልጥ ጠለቅ ወዳለ ሳይንሳዊ ቃላት ስንመጣ አን ኦምኒቨረስ ዳየት የሚለውን የምናገኝ ሲሆን ትርጉሙ
አትክልትና የእንስሳት ተዋጽኦ ምግብን የሚመገብ ማለት ነው። ቬጀቴሪያን ወይም አትክልት ብቻ ተመጋቢ የሚለው ቃል ደግሞ ቅድም ሚስተር ራሺም ባያዛቬሪ በትክክል እንደተናገሩት ቬጂቴብልስ ወይም አትክልት ከሚለው ቃል የመጣ አይደለም። ይልቁንም የመጣው ቬጀተስ ወይም በስትንፋስና በህይወት የተሞላ ከሚለው ቃል መሆኑን ጠቅሰዋል። ወደ ዝርዝር ማብራሪያ ውስጥ አልገቡም። እኛ ግን አብራርተን ልነጋገርበት ስለምንችል የተለያዩ አይነት ቬጀቴሪያን ወይም አትክልት ብቻ ተመጋቢ ክፍሎች ስለመኖራቸው እናውራ። ለምሳሌ ፍሩክቶሪያንስ የሚባሉ የቬጀቴሪያን አይነቶች ፍራፍሬዎችን ብቻ ነው የሚመገቡት። በሌላ በኩል ቬዳንታ ተብሎ የሚጠሩት ደግሞ ምንም አይነት የእንስሳት ተዋጽኦችን የማይበሉ ናቸው። ከዚያ ደግሞ ላክቶ ቬጀቴሪያን የሚባሉ አይነቶች አሉ። ሚስተር ዛቬሪም ከነሱ አንዱ እንደሆኑ አምናለሁ። እነዚህ ደግሞ ወተትን ለምግብነት ሲፈቅዱ ኦቮ ቬጀቴሪያንስ የሚባሉት አይነቶች ደግሞ እንቁላልንም ይመገባሉ። ወተትና እንቁላልን የሚመገቡት ደግሞ ላክቶ ኦቮ ቬጀቴሪያን ተብለው ነው የሚጠሩት። በተጨማሪም ፔስኮ ቬጀቴሪያን የሚባሉ አሳን ይመገባሉ። በዚህ ብቻ አያበቃም። ሴሚ ቬጀቴሪያንስ ወይም ከፊል ቬጀቴሪያንስ የሚባሉና የዶሮ ስጋ የሚመገቡም አሉ። በነገራችን ላይ ይህንን አከፋፈል እኔ አይደለሁም የከፋፈልኩት ወይም የፈጠርኩት። የቬጀቴሪያን ማህበረሰብ ወይም አትክልት ብቻ ተመጋቢ ማህበረሰብ ራሱ ያስቀመጣቸው ክፍልፋዮች ናቸው። ሰዓት የማያልቅብን ቢሆን ኖሮ ሌላም 20 ክፍልፋዮችን ባነሳሁላችሁ ነበር። ዶክተር ዊሊያም ቲ ጃርቬስ ያስቀመጧቸውን ክፍልፋዮች ሊጨምርላችሁ። ዶክተር ዊሊያም ቲ ጃርቬስ የአሜሪካን የሳይንስና የጤና ካውንስል አማካሪ፣ በህዝብ ጤንነትና በመከላከያ መድኃኒት የሎማ ሊንዳ ዩኒቨርሲቲ ፕሮፌሰር፣ የብሔራዊ የጤና ነክ ሙስና መከላከል ድርጅት መስራችና ፕሬዝዳንት እንዲሁም ዘ ሄልዝ ሮበርስ አ ክሎዘር ሉክ አት ኩዌክሪ ኢን አሜሪካ የተሰኘ መጽሐፍ ደራሲ ናቸው። በእሳቸው በባህሪ ላይ የተመሰረተ አከፋፈል መሰረት ቬጀቴሪያኒዝም በሁለት ይከፈላል። አትክልት ተመጋቢዎች በሁለት ይከፈላሉ ማለት ነው። ፕራግማቲክ ቬጀቴሪያን እና አይዲዮሎጂካል ቬጀቴሪያንስ ይባላሉ። ፕራግማቲክ ቬጀቴሪያንስ የሚባለው ለጤንነቱ ሲል አትክልት ብቻ ተመጋቢ መሆኑን የመረጠና በምግብ ጉዳይ ላይ ባሉ አመለካከቱ ከስሜታዊነት ይልቅ ምክንያታዊነት የሚስተዋልበት ሰው ነው። አይዲዮሎጂካል ቬጀቴሪያን የሚባለው ደግሞ ስጋ ነክ ምግብ የማይበላው ከርዕዮተ ዓለም ወይም ከእምነት አመለካከቱ የተነሳ እንጂ ለጤናው ሲል አይደለም። በምግብ ዙሪያ ያለው አቋሙም ከምክንያታዊነት ይልቅ ስሜታዊነት ይነበብበታል። እናም ዶክተር ዊሊያም አክለው ርዕዮተ ዓለማዊ ቬጀቴሪያንስ ለመለየት ቀላል ነው። ብዙውን ጊዜ አትክልት ብቻ የመመገብን ጥቅም በጣም በማጋነን ይታወቃሉ ብለዋል። ይህን መሰል የተጋነነ ክርክር ደግሞ ከኔ ቀድሞ ከነበሩት አቅራቢ እንደተከታተላችሁ አልጠራጠርም። በንግግራቸው በአቋማቸው ላይ ያላቸውን አጉል እርግጠኝነትና የከረረ አትክልትን ብቻ የመመገብ አቋም የጤና ችግር ሊያመጣ እንደሚችል አለመገንዘባቸውን ተመልክታችኋል። ዶክተር ዊሊያም በተጨማሪም የመሰል ሰዎችን ባህሪ ሲጠቅሱ ርዕዮተ ዓለማዊ ወይም በእምነት አትክልት ብቻ የማይመገቡት ምንም እንኳን የሳይንስ ዕውቀት እንዳለው ሰው ለመምሰል ቢሞክሩም ሁኔታው ግን ልክ እንደ ተሟጋች ጠበቃ ነው ብለዋል። ይህንንም የጠበቃ አይነት ተሟጋችነት ከኔ በፊት የነበሩት ምሁር ላይ አስተውላችኋል። መሰል ሰዎች የሚሰበስቡት መረጃ በሙሉ ከነሱ አስተሳሰብ ጋር የሚጋጨውን ሐሳብ ለመቃወም ነው። ይህ አይነቱ አካሄድ ደግሞ እንደ ዛሬው ላሉ የክርክር ፕሮግራሞች የሚያስኬድ ቢሆንም ሳይንሳዊ ግንዛቤን ለመፍጠር ግን አቅም አይኖረውም። ልክ ዶክተር ዊሊያም እንዳሉት አይዲዮሎጂካል ቬጀቴሪያንስ በእምነት አትክልትን የማይመገቡ ሰዎች በመላምቶችና ሳይንቲስቶችን እንኳን አንዳንዴ በሚያጠቃው ጽንፈኝነታቸው የታወቁ ናቸው። ቅድምም ያያችሁትን ጥቅስና ሚስተር ዛቬሪ የጠቀሷቸው በሽታዎች ብዛት ይህንኑ ያሳያሉ። እርግጥ ላነሱት ሁሉ በሽታ መልስ ለመስጠት አልችልም፣ ጊዜ አይፈቅድልኝም። እናም ዝግጅታቸውን ያቀረቡት ሳይንስን በተመለከተ ቢሆንም አካሄዳቸው ግን ሳይንሳዊ አልነበረም። ከመድኃኒት ይልቅ መከላከያ ይመረጣል የሚለው ብሂል ደግሞ የሕክምና ዋነኛ መሰረት ነው። ስለ ጤናና ስለ መሰል ነገሮች ለማውራት ጊዜ ስለሚወስድብኝ በሁለተኛ ዙር ዝግጅት የማቅረቢያ ጊዜ ሌሎችንም ነገሮች በደንብ ዳስሳለሁ ኢንሻአላህ። አሁን አንድ ሰው የአመጋገብ ልማዱን ለምን እንደሚመርጥ ለማየት እንሞክር። አንድ ሰው አመጋገቡን የሚመርጠው ከሃይማኖቱ አንጻር፣ ከመልክዓ ምድራዊ አቀማመጡ አንጻር፣ ከግለሰባዊ የሽታ የጣዕምና የከለር ምርጫው አንጻር፣ ከሰብአዊና ከሞራላዊ አመለካከቱ አንጻር፣ ከአካላዊ ጤንነቱ አንጻር፣ ከባህሪው አንጻር፣ ከኢኮኖሚው አንጻርና ምግቡ ከሚሰጠው ሳይንሳዊ ጥቅም አንጻር ነው። ሌሎችም ምክንያቶች ሊኖሩት ይችላሉ። እኛ ደግሞ ለጊዜው ከሃይማኖቱ አንጻር በሚለው ነጥብ ላይ እናተኩር።
ቅድም ሚስተር ትሬቪዴ ሃይማኖት በሰው ልጆች ግላዊ የምግብ ምርጫ ውስጥ ጣልቃ መግባት የለበትም ምክንያቱም ይህ የዶክተሮች ስራ ነውና ሲሉ ተናግረዋል። እርግጥ የተናገሩት ንግግር ለአብዛኛዎቹ ሃይማኖቶች ይሰራ ይሆናል። አምላክ ዶክተር ስላልሆነ ሕክምና ነክ ነገር ላይ ልንከተለው አይገባም ላሉት ደግሞ ወደ እስላም ስንመጣ በፍጹም አያስኬድም። እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ፈጣሪያችን እንደሆነ ለእውቀቱም ፍጹም ገደብ እንደሌለው ሌላው ቀርቶ እስከ ዛሬ የኖሩት የዓለም የጤና ሊቃውንት ሁሉ ቢሰባሰቡ ከእርሱ ጋር ሊነጻጸሩ እንደማይችሉ እናምናለን። And you can find the statements, as Mr. Shmedaveri said, all from doctors. ሚስተር ዛቪየሬ all from doctors ከሚለው በር ላይ የተሸጠ ከሚገኘው መጽሐፍና ከሌሎችም ቦታዎች ለጠቀሷቸው ነጥቦች መልስ ሰጥባቸዋለሁ። ይገርማችኋል የጠቀሷቸው ነጥቦች አብዛኛዎቹ ፈጠራና ፍጹም የሌሉ ሲሆኑ አንዳንዶቹ አላስፈላጊ፣ አንዳንዶቹ ያልተሞከሩ ወይም ያልተፈተሹ ናቸው። ምርምር ያልተደረገባቸው ማለት ነው። እርግጥ የተወሰነና ከአንድ ገጽታ አንጻር ብቻ የተመዘዘ እውነታን የያዙም አሉ። እዚህ ላይ አንድ ለመጥቀስ የምፈልገው ነገር ግን ስጋ ነክ ምግብ ለሰው ልጆች መፈቀድ እንዳለበት በማያጠራጥር ሁኔታ ሳረጋግጥላችሁ የማንንም አትክልት ብቻ ተመጋቢ ቬጀቴሪያን ስሜት ለመጉዳት ሐሳብ የሌለኝ መሆኑን ነው። ምክንያቱም ምክንያታዊና ሳይንሳዊ የሆኑ መረጃዎችን በማቀርብበት ወቅት ምናልባት ሳላውቅ የሰው ስሜት ከጎዳው በቅድሚያ ይቅርታ ለመጠየቅ እወዳለሁ። ከልቤ ይቅርታ ለምናለሁ። ዓላማዬ ከኔ በፊት ለቀረበው ትምህርት መልስ መስጠት እንጂ በፍጹም የሰዎችን ስሜት መጉዳት አይደለም። ኢስላምን በተመለከተ አንድ ሰው በግዴታ ስጋ መብላት አለበት የሚል ትዕዛዝ የለም። እንደውም አንድ ሙስሊም ስጋ ንክች ሳያደርግ ጥሩ ሙስሊም ሊሆን ይችላል። ነገር ግን አላህ ሱብሓነሁ ወተዓላ ስጋ ነክ ምግብን መብላት ከፈለግን ለመብላት የማንችልበት ምንም ምክንያት የለም፣ ፈቅዶልናል። And I started my talk by giving a quotation from the glorious Quran, from Surah Ma'idah, chapter number 5, verse number 1, which says, ቅድም ንግግሬን ስጀምር የጠቀስኩላችሁ የሱረቱል ማኢዳ ምዕራፍ 5 አንቀጽ 1 እናንተ ያመናችሁ ሆይ የተጣለባችሁን ግዴታዎች ሁሉ ፈጽሙ፣ የቤት እንስሳት ስጋ ተፈቀደላችሁ፣ እርምነታቸው በቁርአን የሚገለጹ ሲቀሩ ይላል። with the exceptions named. በተጨማሪም ሱረቱን ነህል ምዕራፍ 16 አንቀጽ 5 ላይ እንስሳትንም ፈጠራቸው እናንተም ከነርሱ ሙቀትን ታገኛላችሁ ሌሎች ጥቅሞችንም እንዲሁ ከነርሱም ትመገባላችሁ ይላል። And of the meat you can eat. ተመሳሳይ መልእክት ደግሞ በሱረቱል ሙእሚኑን ምዕራፍ 23 አንቀጽ 21 ላይ ስጋዎቻቸውንም ትመገባላችሁ በሚል ተደግሟል። ወደ ምክንያቶቹ ስንመጣ አንዳንድ መልክዓ ምድራዊ አቀማመጦች ሰዎች ስጋ እንዲበሉ የሚያበረክቱት አስተዋጽኦ አለ። ለምሳሌ በባህር ዳርቻ ዙሪያ የሚኖሩ ሰዎች አሳ መመገባቸው አይቀሬ ነገር ነው። በደቡብ ህንድ የሚኖሩ ሰዎች ደግሞ ሩዝ አዘውትረው ሲመገቡ፣ የአትክልት እጥረት በሚኖርባቸው በረሃዎች ውስጥ የሚኖሩ ሰዎች ደግሞ ህይወታቸውን ለማቆየት የግድ ስጋን መጠቀም ይኖርባቸዋል። በተጨማሪም አትክልት በብዛት በማይበቅልበት በረዷማው የአርክቲክ ክልል የሚኖሩ ኤስኪሞዎች ህይወታቸውን የሚያቆዩት በባህር ምግብ ነው። ለዚህም መልስ ለመስጠት ሲሞክሩ ቅድም ሚስተር ዛቪየሬ እርግጥ አትክልት የማይበቅልባቸው ቦታዎች እንዳሉ አውቃለሁ፣ ነገር ግን በአሁኑ ዘመን ፈጣን የትራንስፖርት ዘዴዎችን በመጠቀም አትክልትን ልናቀርብላቸው እንችላለን ብለዋል። እንግዲህ እኔም የህንድ የቬጀቴሪያን ምክር ቤትን የምጠይቀው ለኤስኪሞቹ የሚሆኑ አትክልት ለማድረስ እጅግ ውድ የሆነውን የትራንስፖርት ወጪ እንዲሸፍኑላቸው ነው። ትራንስፖርቱ በጣም ውድ ነው። ለዚያ ነው እንደ ሳውዲ አረቢያ ያሉ ሀገሮች ውስጥ የአትክልት ምግብ ውድ የሆነው። በዚህ ላይ ደግሞ ንጥረ ነገራዊ ይዘቱ ዝቅተኛ የሆነውን አትክልት ለማጓጓዝ እጅግ ውድ ገንዘብ ማውጣት ፍጹም ምክንያታዊና ሳይንሳዊ አይደለም። አሁን ደግሞ ሙሉ በሙሉ ስጋ የማይመገቡ ሰዎች እንደ ማስረጃ የሚያቀርቡትን ሰብአዊ ተብዬ ምክንያት እንይ። እነሱ እንደሚሉት ከሆነ ማንኛውም ህይወት ቅዱስ ነውና ህይወት ያለው ነገር መገደል የለበትም ሲሉ ያምናሉ። ነገር ግን እነዚህ ሰዎች የረሱት ነገር ዛሬ ሳይንስ ተክሎችም እንኳን ህይወት እንዳላቸው ማረጋገጡን ነው። ስለዚህ ህይወት መጥፋት የለበትም የሚለው መከራከሪያቸው ጊዜ አልፎበታል። ምናልባት ከብዙ ክፍለ ዘመናት በፊት ላለው ጊዜ እንጂ ለአሁኑ ዘመን አይሰራም። ይህን ሲባሉ ደግሞ አንዳንዶቹ እርግጥ ተክሎች ህይወት እንዳላቸው እናውቃለን፣ ነገር ግን ህመም አይሰማቸውምና
አትክልትን መግደል እንስሳትን ከመግደል ያነሰ ወንጀል ነው በማለት ሌላ መከራከሪያ ያቀርባሉ። ነገር ግን ዛሬ ሳይንስ በደረሰበት የእድገት ደረጃ አትክልቶችም ህመም እንደሚሰማቸውና ጩኸትም እንደሚያሰሙ ተረጋግጧል። ጩኸታቸውን ሰዎች መስማት የማንችለው ደግሞ የሰው ጆሮ ሊሰማ የሚችለው በ20 እና በ20 ሺህ ሳይክል ዑደቶች የሚተላለፍን የድምጽ ሞገድ ብቻ ስለሆነ መሆኑ በሳይንስ ተረጋግጧል። እንዳንሰማ ያደረገንም የመስማት አቅማችን ነው። እናም የእንስሳትን ጩኸት ጆሮዎቻችን መስማት እየቻሉ የተክሎችን ጩኸት ግን መስማት ስላልቻለን ብቻ አትክልትን መግደል ያስኬዳልን ላያስችለንም። እንደውም አንድ ጊዜ አስታውሳለሁ አንድ በእምነቱ ምክንያት አትክልት ብቻ ከሚመገብ ሰው ጋር ውይይት አድርገን ነበር። ሰውየው ታዲያ ወንድሜ ዛኪር ሆይ እርግጥ ተክሎች ህመም እንደሚሰማቸው አውቃለሁ፣ ነገር ግን ከእንስሳት ጋር ሲነጻጸሩ ተክሎች በሁለት የስሜት ህዋሳት ስለሚያንሱ መገደላቸው ብዙ ችግር የለውም አለኝ። እኔም መለስኩና እሺ ለክርክር ያህል እንዲሁ ልስማማለህ፣ ነገር ግን አንድ ጥያቄ ልጠይቅህ። አንድ ከውልደቱ ጀምሮ መናገርና መስማት የተሳነው ወንድም ቢኖርህና አንድ ሰው ይህንን ወንድምህን ቢገድልብህ ፍርድ ቤት ቀርበህ የወንድም የስሜት ህዋሳቶች ከጤነኛ ሰዎች የስሜት ህዋሳቶች በሁለት የስሜት ህዋሳት ስለሚያንስ የገደለው ሰው ቀለል ያለ ቅጣት ይቀጣ ብለህ ታመለክታለህ ወይ አልኩት። እንደውም እርግጠኛ ነኝ ዳኛው ጋር ቀርበህ እሱ የገደለው መስማትና መናገር የማይችል የዋህ ሰው ነውና አይቀጡ ቅጣት ይቀጣልኝ ብሎ ማመልከቱ አይቀሬ ነው። ወደ ቁርአን ስንመጣ ህይወት ያላቸው ነገሮች በሙሉ በሁለት ሰፋፊ ክፍሎች ነው የሚከፍላቸው። የመጀመሪያው ህይወት ያላቸው ሰብአዊ ፍጡራንን ወይም ሰዎችን ሲሆን ሁለተኛው ክፍል ደግሞ ህይወት ያላቸው ከሰብአዊ ፍጡራን ውጪ ያሉ ፍጡራንን ነው። ቁርአን በሱረቱል ማኢዳ ምዕራፍ 5 አንቀጽ 32 ላይ አንድ ሰው ነፍስ ያላጠፋችን ወይም ምድር ላይ ብክለትን ያላስፋፋችን ነፍስ ካጠፋ የሰው ዘርም በሙሉ እንዳጠፋ ይቆጠራል። አንዲትን ነፍስ ሕያው ያደረገ ደግሞ የሰው ልጆችን ሕያው እንዳደረገ ይቆጠራል ይላል። ስለዚህ በአንቀጹ መሰረት ሙስሊም የሆነንም ሆነ ያልሆነን ሰው ያለ ግድያ ወንጀል ወይም ምድር ላይ ጥፋትን ከማስፋፋት ወንጀል ውጪ መግደል የሰው ልጆችን በሙሉ እንደ መግደል እንደሚቆጠር ግልጽ አድርጎታል። ሰውን ከሞት ያዳነም ልክ እንደዚሁ ማለት ነው። ከሰው ውጪ ያሉ ህይወት ያላቸው ፍጡራንን በተመለከተ ደግሞ ያለው አቋም አስፈላጊ ካልሆነ በስተቀር ለስፖርት፣ ለጫውታና ለኢላማ መለማመጃ መግደል እንደማይቻል ነው። ለደህንነት ከሆነ ግን እነሱን ማስቆምም ሆነ መግደል የተፈቀደ ነው። ወይም ደግሞ የተፈቀደን ምግብ ለመብላት እንጂ እንዲሁ ለጫውታና ለአደን አይፈቀድም። አትክልት ከእንስሳት ዝቅ ያሉ ፍጡራን ናቸው ብዬ ለክርክር ያህል ብስማማ እንኳን አንድ እንስሳ በአማካይ እስከ 100 ሰዎች ያህል ሊመገብ ይችላል። 100 ሰዎች ለመመገብ ግን በመቶዎቹ የሚቆጠሩ አትክልቶች መገደል ይኖርባቸዋል። ታዲያ አንድ እንስሳ ማረድ ይሻላል ወይንስ በመቶ የሚቆጠሩ አትክልቶችን መግደል? የትኛው ነው የበለጠ ወንጀል የሚሆነው? አንድ ጤነኛ ሰው መግደል ነው ወይስ ብዙ አካል ጉዳተኞችን መግደል ነው የበለጠ ወንጀል የሚሆነው? ፍርዱን ለእናንተ ተወዋለሁ። በዓለም አቀፍ ደረጃ የተደራጁ ወርልድ ፋውንዴሽን ኦን ሪቨረንስ ፎር ኦል ላይፍ የሚባል ድርጅት አለ። ሚስተር ዛቬሬ ከጠቀሷቸው ነጥቦች አብዛኛው ማለት ይቻላል የተወሰዱት ከዚህና ከነዚህ 3 መጻሕፍት ነው። ስማቸው ምንም እንኳን ህይወት ያላቸው ነገሮች ሁሉ የማክበር ዓለም አቀፋዊ ድርጅት የሚል ቢሆንም በቅንፍ ውስጥ ከአትክልቶች በስተቀር የሚለውን ቃል ማስቀመጥ ረስተዋል። ይህ ድርጅት ህይወት ያላቸው ነገሮች በሙሉ አንድ ቤተሰብና የተቀደሱ ፍጡራን መሆናቸውን በዋነኝነት ያስተምራል። ታዲያ እንደ አንድ የቤተሰብ አባላቸው የሚቆጠሩትን ተክሎችን እንዲገደሉ ፈቅደው ሌላው የቤተሰብ አባሎቻቸውን ሲከላከሉ ማየት በእውነት አያስቅም ትላላችሁ? ይህ ፍጹም ይህ ምክንያታዊ የሆነ አስተሳሰብ ነው። የሚገርማችሁ ነገር ደግሞ አሜሪካ ውስጥ ቬጀቴሪያን ማህበረሰቦች ተማሪዎችን ወደ ቄራ በመውሰድ እንስሳት ሲታረዱ ደማቸው ሲፈስ ወዘተ በማሳየት ወደ እነሱ አመለካከት ይቀይሯቸዋል። ይታያችሁ። ይህ ማለት እንግዲህ አንድ ዶክተር አንዲትን ሴት ህፃን ወደ ማዋለጃ ክፍል በማስገባት የምጥ ስቃይን በማሳየት እንዳታገባና እንዳትወልድ ለማግባባት ከመሞከር አይተናነስም። ይህ አእምሮን ለመቆጣጠር የሚደረግ ርካሽና ኢሞራላዊ የሆነ ተግባር መሆኑ ግልጽ ነው። እንደውም እንደኔ ልጆቻችንን አትክልትን ለምግብነት ማሳደግ እንደሚቻለው ሁሉ እንስሳትንም ለምግብነት ማሳደግ መጥፎ እንዳልሆነ ማስተማር ይጠበቅብናል። እርግጥ ህይወት ሁሉ ቅዱስ በመሆኑ እስማማለሁ።
እንስሳትንም ሆነ ተክሎችን ያላስፈላጊ ምክንያት መግደል መጥፎ ነው። ነገር ግን አስፈላጊ ሆኖ ሲገኝ የተፈቀደልን ምግብ መጠቀም ይቻላል።